አይ እዛ ህዝቡ ላይ ህዝቡ ራሱ ተሳታፊ ስለሚሆን ከዛ ቀርቦ ነው እንጂ ህዝብ ካልደበቀ እኮ ምንም ነገር የለም። ነገሩ አልጠራ እኮ የሚለው በሁሉ ቦታ ላይ ለእያንዳንዱ ሰው አንዳንድ መከራከያ ይመደብለት ነው ያው። ሰላም ጤና ይስጥልን። የተከበራችሁ የጉባኤ ኢትዮጵያ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛ በያላችሁበት። እውነት በጠፋበት ዘመን በዚህ ዘመን ሁሉ ነገር በሐሳዊ መሲህ ወይም በአስመሳይነት በተዋጠበት ጊዜ እውነትን ለመናገር ጥረት ያደረግን ነው። ብዙ ሰዎች ጋር ባንገናኝ ወይም ብዙ ሰዎች ወደዚህ ቤት ባይመጡም ይታወቃል። በዚህ ዘመን በጣም የተጠላ ነገር ግን አሻጋሪና አሸናፊ የሆነ እውነትን ስለያዝን ነው ማለት ነው። ይሄ በመተማ አካባቢ ላይ በቅማንት እና አማራ ብለው ባሉት አካባቢ በዛ ጋር የሰው ማገትና ያለውን የጥፋት መስመር የሚነግረን የስልክ ቅጅ ነው ማለት ነው። እንዳልኳችሁ ነው እዚህ ጋር ብዙም በተለያየ ቦታ ላይ ያለውን ነገር እየተከታተል ነው። ቢኮዝ ኢትዮጵያ እንደ ኢትዮጵያ መሻገር ግዴታ ስለሆነ ከዛ በኋላ ነው ተቸገርኩ፣ ደስ አለኝ፣ ተመቸኝ፣ አልተመቸኝ እያልን የምናወራውና የሀገር ጉዳይ ለምንም የማይቀርብ ነገር ስለሆነ በዛ ስሜት ነው አብረን ነው ያለነው። ኢትዮጵያ ትቀጥላለች፣ በዚህ ምንም ጥያቄ የለውም። ጉባለች ኢትዮጵያ ጋር ያላችሁ ወንድሞች አብረን ስላለን በጣም ነው ደስ የሚለኝ፣ በጣም ነው የማመሰግነው። የእናንተ ኢትዮጵያ የኔ ኢትዮጵያ በድል ትቀጥላለች፣ ምንም ጥያቄ የለውም። እሺ ከሚለው ቢንጫጫ እና ከጥላቶቹ ወጥመድ ራሱን ነፃ ማውጣት እንኳን የተሳነው የነዛ ያሳደጉት ሰለባ ሆኖ በቨርቹዋልም ሆነ በየትኛውም ማግባብ ቢጮህ ቢጫጫህ ያ የሱ ባህሪው ነው። ነገር ግን በዛ ወጥመድ ገብቶ ብዙ ነገር የሆነና ብዙ ችግር ላይ ደረስ ብሎ የሚያላዝን ትውልድ ዛሬም ለመጮህና የነሱ ሰለባ ሆኖ የነሱ መጫወቻ ሆኖ ለመቀጠል የሚደረገው ጥረት በጣም የሚያሳፍር እንጂ የሚያሰጋ አይደለም። እነሱ መጫወቻ ከተገኘ ድረስ ቢጫወቱበት አግባብ ነው ሁሉ ማለት ትችላለች። ቢኮዝ የተጎዳው እነሱ አልተጎዱ፣ እነሱ አልሞቱም፣ እነሱ ምንም ነገር አላሉ። ዛሬም እኮ ከዛ ከነውራቸው ጋር አብረው ለመቀጠል ነው እያደረጉ ያሉት። በዚህ ሰሞን ላይ ጠቅላይ ሚኒስትሩ በአራት ክፍል ያደረጉትን ኢንተርቪው ጠቅላይ ሚኒስትር ዶክተር አብይን የሚወድም የሚደግፍም ወይም የእሳቸውን ዓላማ የሚያበረታታም ይሁን እሳቸውን የሚቃወም ኢትዮጵያን የሚጠላም ይሁን ኢትዮጵያን የሚወድ መንግስትን የሚተችም ይሁን የሚሞግት ወይም መንግስትን የሚደግፍ ሰው ሁሉም ሰው ያንን ኢንተርቪው በደንብ ማጥራት ይኖርበታል። ቢኮዝ የሚጠላውም ጥላቻውን መግለጽ ያ ኢንተርቪው ላይ የተነገረውን ነገር መያዝ ያስፈልገዋል። የሚደግፈውም እዛ ጋር የተነገሩ ነገሮች ነው። መላው ኢትዮጵያ የተውጣጡ የንግዱ ማህበረሰብ ላይ ያነሳቸው ጥያቄዎች ሁሉ አሉ። ከእሳቸው ጋር የተወያዩትን የሻለት በሚለው ሚዲያ ላይ እያስተላለፍኩት ነበረ። የሻለት ድል ከሀቅ ያው ኦሮሚያ ብሮድካስት ኮርፖሬት ምናምን ለማዘጋት እንደዚህ ቻናሎችን እየሞከረ ነው ያለው። ቅድም አዲስ ምንጭ ጋር አንዳንድ ነገሮች እንትን ያለው ለዛ ነው የእሱን ሙሉ እንደዚህ በማለት ትግል ነው። እውነት ስለያዝን ማንም ሰው ቢወራጭ የእውነቴ ነው በጣም ነው ደስ የሚለኝ። ብዙ ሰውም ባይመጣ በጣም ነው ደስ የሚለኝ። ያላችሁት ሰዎች መድኃኒት ስለምትሆኑ በቂ ነው። እያንዳንዱ ሰው የአሻጋሪነት የኃላፊነት ስሜት ስለሆነ ዝም እንይዘውና ጭብጨባ ባለመብዛቱም ከዛ አንጻር ብዙ ሰዎችን በዚህ ልክ አሻጥር ምናምን ውስጥ መኖራቸውንም ስናይ እንደዛ ስለሆነ ጠቅላይ ሚኒስትሩን ለማወቅ የሚሞክር ጀስት ለማመስገን የሚሆን ለሆነ ነገር ለማለት ማወቅ መጀመር እንዲሁ በሰው ጠላቶቹ ባጠመዱለት ወጥመድ እየጮኸ እስከዛሬ ድረስ ወደቀበት ላይ ነው አሁንም የሚያላዝን ነገም በእነሱ እየተገፋ ለመሄድ የሚጥር ሰው ሸሞኑ በጣም ነው የሚያሳፍረው። መተማ አካባቢ ያለውን እንጨርስና እንሄዳለን። በማጋለጥና ምስክር በመሆን ከዛ ነገር ራሱንም ሆነ ሌሎች እንዲጠበቁ ማድረግ አለመቻል እኮ ነው ይሄን ሁሉ ጣጣ የሚያመጣው እንጂ አሁን እነሱ ያጋለጡ እየሰጡ መንግስት እርምጃ ወስድ ቢል ወደ መንግስት ላይ መጮህን ጀምሮ ነበር። አሁን እኮ በሽታውን ደብቆ በቃ አልናገር ማለት እንግዲህ በሽታው እንግዲህ ህዝብ ነው እንጂ ህዝብ ማመንስ ጋር ቢሆን መቼ እንደዚህ ነው ተነበረ። ታጓጂው ራሱ ህዝቡ ነው ራሱ ይታወቃል። እኔ የት ሊደርስ እንደሚችል ሁሉ አይገባኝም። ምክንያቱም አየው በቃ ሲሆን ነገሩ ሳይደርስ ይሆን ነበር። ያ ቢቀር ግን እንዴት ከሆነ በኋላ እንኳን ሰው እንዴት አይማርም? እንዴት
እንዲያው እነሱንም እነሱ ጋር ሆነውበት ነው እነዚህን የቅማንት ሽፍታ የሚባለውን አላስወግድም ያለው መንግስት። በቃ እነሱ ያ ስብሰባ ላይ እኛ አንነካም፣ እኛ ነገ ዋስትና የለንም፣ ኑ አብረን እንሁን፣ እስካሉበት ቦታ ድረስ አብረን እንፋለማለን፣ አብረን እናጥፋ፣ እኛ እናንተ ራሳችሁ ተጋፈጥ ምትልን ከሆነ ታቅማችሁ በበላይ ናቸው። ብዙ ጊዜ አመልክተናል የሚሉት እነሱም እነሱ እንኳን አንተው ተው የቅማንቱ እንኳን ህዝቡም ቢሆንም በቃ አይለውታል። በጣማቸው ነው ያለው። ህዝቡ ካጋለጠማ መረጃ ከሰጠ መንግስት እርምጃ መውሰድ ላይ ማስገደድ ይችላል። ያ በፋኖ ስም ምናምን የሚደረገው ነገር የለም። አሁን መንገዱ ራሱ ተከፍቷል ማለት ነው። ያዘው ጭልጋ መንገድ ያማ ተከፍቶማ አሁን በዛ ነው የሚሄዱት። ያው ግን እንዴት ተፋይነውላቸው መሰለኝ ያው እነሱ አጅበው ከመቃ ወደዚህ መጡና ተግራር ላይ ቀበሩና ይዘው ቀጥታ ግንት ነው አሻግረው የሚለቁ። ከዛ ደግሞ የሚመጣው ከዛ ይዘውት እነሱ ያው መቃ አሳልፈው ወደ ግራ አሻግረው እየለቀቁ የሚመለሱት ከመኪና እንደዚህ ሽብር ይቀበላል። አይ ደግሞ ይሄ ማለት ነው በማገቱ ጉዳይ ይሄን ነገር ከአዞ ጭልጋ ሰራባ ነጋዴ ባህር እያለ የሚሄደው መንገድ ተዘግቶ የቆየበትን አካባቢ በቅማንት ታጣቂዎች ስም የነበሩ ሰዎች ነበር የዘጉት። አሁን ላይ እያጀቡ የሚያሳልፉትም እነሱ ናቸው። ጀስት ያንን አካባቢ በሙሉ የመቆጣጠር እውነት በእነሱ ተይዟል እንደማለት ነው። ስለዚህ እዚህ ላይ ያለ ሰው ለምን በያስ ይጠቅማቸዋል? ይሄ ቅማንት አማራ ብሎ የመለያየቱ ጉዳይ ቁስሉን ለማስቀጠል አሁንም የተመቸበት ሁናቴ ነው ተፈጥሮ እንደሆነ የሚሰማው። እነሱ ያጀቡ ሁሉ እስከ ማሳለፍ ድረስ እና ከመኪና አንዳንድ ሺህ ብር እየተቀበሉ የሚሄዱበት ሁናቴ እንዳለ በዛ አካባቢ ላይ ነው የሰማነው። ይህንን በየትኛውም አግባብ ማየት ነው። ወደ ቋራ ደግሞ በሚሄደው መስመር ላይ ለምለም ማለት ለምለም ተራራ የሚባል አለ። ወደ ጉባኤ ጀጀቢት እና ወደ ሽንፋ ከዛ ወደ ቋራ ሊሄድ የሚችለው መንገድ ላይ በጣም እየረበሹ እንዳለና ብዙ ነውር እየፈጸሙ እንደሆነ በዛ አካባቢ ላይ በተለይ በቅማንት ስም እንግዲህ ሽፋን ይሁኑ ራሳቸው ይሁኑ ደዋዩ ጋር ወይም ከተደዋወልነው ሰው ጋር ያለው መረጃ እንደሚያሳየው የቅማንት ኮሚቴና ከዛ ጋር የነበሩ ሰዎች ናቸው የሚል ነው። በእርግጥ ቅማንትነትም አማራነትም የራሱ የህዝቡ አጀንዳ አይደለም። የሚጫወትበት ሰው ለመጫወቻነት የሰራው ካርድ ነው። ማምነው እንደዛ ነው። ቢኮዝ ያ ህዝብ እስከ መገዳደል ድረስ የሚያደርስ ቤና መካከል ስለሌለው እዛ ቦታ ላይ ብዙ ዓመት 13 ዓመት 14 ዓመት እንደቆየ ሰው የማውቀው ነገር በሙሉ ሰው በዛ ልክ የሚለካ ምንም አይነት ክፋትና ጥላቻ እንደሌለው አውቃለሁ። ይሄ የትኛውም ቦታ ላይ ተዘዋውሬ ለማወቅና ለመረዳት እንዳልሳሳት ብዬ ባደረግኩት ጥረት ላይ የትኛውም ህዝብ ላይ እንደ ህዝብ ምንም አይነት ችግር የለበትም። ችግሩ ማን የፈጠረው ካላችሁ ተማርኩ የሚለው አወቅኩ የሚለውና በየሄደበት በኪሳራ ራሱን ያገኘ በውድቀት ራሱን የገለጠ በነውር ራሱን የገለጠ እጅግ በጣም ህይወት አከትፍ ብላ የተፋችው አቅመቢስ ትውልድ ነው። እናት አባቱንም ሆነ ሚስትና ልጆቹን ሜዳ ላይ በትኖ በተስፋ መቁረጥ ስሜት ብዙ ነውሮችን የፈጸመ እያስፈጸመም ያለ አሁንም እየቀጠለ ያለ ምንም ተጠያቂነትን አያውቀው የሚወደውን ሰው በመካድ የጀመረ ስለሆነ ነው። የአትሌት ገለቴን የምናየው ነገር ነው አንዱ። የአትሌት ገለቴ ብቻ ስለሆነ አይደለም። አትሌት ገለቴ እንደ ሀገር ባለውለታ አንድ የሚያዝ ነገር አለ። ከዛ ባሻገር ግን ግፍ እንደሚፈጸምባቸው እህት ወንድሞቼ ብዙ ነገር አለ። ይሄ ከዚህ በፊት ጉባኤ ኢትዮጵያ በጣም ደጋግሞ እንደተናገረው ነው። ብዙዎች እዛ በችግሩ ጫፍ ላይ ቆመው እየተንጠላጠሉ ብዙ እንባከረዩ እያሉ ሲያወሩ ጉባኤ ኢትዮጵያ ሀገር እንስራ ከተባለ እያንዳንዱ ሰው በምላሱ ሀገር ይስራ፣ አብሮት ካለ ሰው ጋር ይዋደድ፣ እናት አባቱን ያክብር፣ ሰውነቱን ያግኝ። አብሮ ባለበት ሁነት ላይ ሀቅን ካልወደደ ሰውነትን ካላገኘ ካላከበረ ካላስከበረና በፍቅር በይቅርታ አብሮ መቆም ካልቻለ የትም ቦታ ቢሄድ የውርደት ሞትን ለመሞት መሳቂያ መሳለቂያ የሆነ አሳፋሪ ታሪክ ለመጻፍ ካልሆነ በስተቀር የትም ብትሄድ አታሸንፍም። ትጥቅህ የሚጠብቀው ከቤት ነው። ከቤቱ ትጥቁን የፈታ ትውልድ የትም ቦታ ትጥቁ አይጠብቅም። ትጥቅን ከቤት አጥብቅ የሚለው መርህ እዚህ ጋር ይመጣል። ህግ አይሰራም። ሰው ሁን። ብሔርተኛ፣ ጎጠኛ፣ መንደርተኛ ከሆንክ ለአንተ ሃይማኖት አይሰራም፣
ለአንተ ህግ አይሰራም፣ ለአንተ ሀገር አይሰራም፣ ለአንተ መንግስት የሚባለው አይሰራም። ምንም ነገር መያዣ የሌለህ ከንቱ ገልቱ ነህ የሚል ነው። እሱን ነው ምንም በሰሞኑም ላይ ባለው ስናይ አብይ ስለተናገረው ነገር አብይ የተናገረውን ሰምቶ አብይን መደገፍ ወይም መቃወም ወይ ይቻላል አይደል? እንዴት አብይ የተናገረውን ከደረጃ አብይ የተናገረውን ከስታሊን አብይ የተናገረውን ከንቶኒ አብይ ከየት ሰው ራሱ ላይ እባብ እየጠመጠመ ገመድ እየጠመጠመ ራሱን ለማጥፋት የሚጣደፍ ትውልድ እንደሆነ እንጂ ለዚህ መንግስት ምንም እኮ የሚሞግት ነገር ላይ እኮ አልሆናችሁም። ደጋግመን ያወራ ነው እሱ ነው አስተላለፍ። እናት አባትን የካድክ ምትወዳት ሚስትህን ያን የፍቅር ጊዜ ክደህ ሌላ አመጽ ያመጣ የወለድከውን ልጅ በፍርድ ቤት ቀለብ የምትቆርጥ ሚስቱን እና ልጆቹን ጨፍጭፎ የወጣ ሽፍታ ነፃ ሊያወጣህ ነው። አንተዋወቅም? እንተዋወቃለን። ወዶ አይነት ወይም አውቆ አበድነት እንጂ መብራት እያዘ ብዙ ሰው ራሱን ሲገል አታዩ። እና እኔም እዚህ ጋር ብመጣም ባልመጣም እነቲንግ አይነት ጀስት ያሉ ሰዎች ናቸው። አብራችሁኝ ያላችሁ ናችሁ። በቃ ከኔ በላይ እውቀት አላችሁ፣ አመለካከት አላችሁ። አብረን በመቆየታችንም ያዳበርነው ነገር አለ። እሱን እንጠቀምበታል። እኔና እናንተ ጥቂት ሰዎች እዚህ ላይ መጠን የምንናገረው እኮ ለእኛ አስበን እኮ አለ። አሁን 4 ሰው አለ ከኔ ጋር 5። እኛ እዚህ 5 ሰዎች እዚህ ጋር ቆመን ያለ ነው ለራሳችን አስበን አለ። ከኛ ባሻገር ለሌሎች ለመጥቀም ነው። እናንተም እሱን እውቀት ተሞክሯችሁን በእድሜያችሁ ያገኛችሁትን ነገር ህዝብን ለማዳን እውነትን ለማውጣት ከወደቅንበት ለመነሳትና ታሪክን ለማስተካከል በሚል እንጂ አይኖ እርግጠኛ ነኝ እዚህ ጉባኤ ኢትዮጵያ ላይ ያላችሁ በጣም ትልልቅ ሰዎች እንደሆናችሁ ዩቲዩብ አናላይሲስ ያሳየኛል። እድሜ ራሱ ከ25 ዓመታት በላይ ያለው ነው 98-99%። ያ ማለት ይሄን ቡርንቡር የሚለውና በዚህ ወያኔያዊ እሳቤ የተሞላው ትውልድ የለም እዚህ ቤት። ያ ማለት አዳኝ ገላጋይ ምራቁን ዋጥ ያደረገ ከህይወቱ የተማረ በጣም ትልልቅ ለሀገር ባለውለታ የዋላችሁ ብዙ ኃላፊነቶችን የተወጣችሁ ጀግኖች አባቶቼ እናቶቼ ናችሁ። እናንተ ፊት ቆሜ በማገልገሌ ኩራት የሚሰማኝ የማደርገው በእውነት ሰው እንዲድንበት በእውነት ያቅሜን ነው። እንደዛ ስለምን በጣም ነው ደስ የሚል። ድጋፍ አድርጉ እንደዛ አድርጉ ምናምን ማለው ይሄ ገንዘብ እስካለ ድረስ ሰውን የመግዛትና የመሸጥ አይነት ጉዳይ ሊኖር ስለሚችል ኢትዮጵያን ያለ ያደርገዋል፣ ራሱ አስቦ ያደርገዋል። ነገር ግን በሰጠ ቁጥር የራሱ ዕቃ አድርጎ የሚከድበት ዘመን ስላለ ለዛ ነው ሁሉ ነገር በጥርጣሬ እንዳይና አግኝቶ ኃጢአተኛና በተለይ ለሰው ልጅና ለኢትዮጵያ ጠላት የሆነ ሰው የሚሰጠው ነገር እጅግ በጣም የሚያጠፋ ስለሆነ ባይሰጥ ይሻላል ወደሚለው እጄ ወደዛ አይነት ግፊት ማድረጉን የተውኩት። የቄሳርን ለቄሳር ነው ፕሮግራሙ፣ የእግዚአብሔርን ለእግዚአብሔር ስለሆነና እዚህ ላይ ካለፈው ችግር ለመውጣት የትም ቦታ ያለውን ነገር ስታዩ ስሰሙ ብትሉ እዚህ እኔ ልናገር የመጣሁት በዚህ በጉባኤ ኢትዮጵያ ቻናል ምንም አይነት ነገር ብታዩ የምታዩበትን መነጽር ማስተካከል፣ ምንም አይነት ነገር ብታዩ የዛንን ሚዛን መመዘኛውን የናንተን ልዕልና የናንተን ከፍታ ማረጋገጥ የምትችሉበት የልዕለ ሰብ ወይም የሰውን ልጅ ታላቅነት ማረጋገጥ ነው። ያ በእያንዳንዱ ኢትዮጵያዊ እጅ እንዲገባና እያንዳንዱ ኢትዮጵያዊ የሀገር አሻጋሪ አንዱ አብይ ከሆነ እሱ አብይን በመሆን አብይን መደገፍ፣ አብይን መውደድ፣ አብይን ማስተካከል፣ ዝም ብሎ እያጨበጨቡ መደገፍን ብቻ አይደለም መሞገት። ከዛ ከአብይ የበለጠ አብይ ሆኖ መምጣት። በዚህ ዘመን አብይ ቢሆን በቀጣዩ ዘመን ያለውን አብይ ተክቶ መምጣት ላይ የሚያተኩር ትውልድ እንዲፈጠር ነው እዚህ ጋር የምሰራው። የምታዩበትን መነጽር የምትመዝኑበትን ሚዛን ማስተካከል፣ ያንን ለመስጠት ነው። እስከ ምንም ይወራ ምንም በትክክለኛው ከፍታ ላይ የተቀመጡ ሰዎች ያንን ያውቃሉ። እነሱ የሚጠቅማቸው እንደሚጠቅማቸው አድርጎ መጠቀም፣ እነሱ ብለው የሚጥሉት እነሱ ብለው የሚያነሱበትን ሁነት መፍጠር፣ እድሜ ልካቸውን በኪሳራ ኖረው የቻሉትን ክፋት ሁሉ በምድራችን ላይ አድርገው በሀገራቸው ላይ በአንዳነትም ሁሉ
ኖረውና አኑረውን ብዙ ጥፋት ብዙ ኪሳራ ያለ ተጠያቂነት ያለ ኃላፊነት ያደረጉ ሰዎችን እንደገና እየቀረቡ መጠው በእነሱ ጥፋትና ክፋት ዛሬም ተጠልፈው በአቦይ ስብሃት በጀዋር በልደቱ ከሆነ ሳምንት በፊት በነዝቀል ጋቢሳ ምናምን በሚባሉ ሰዎች ላይ ያለውን ሰው ሳይ እኔ በጣም ነው ጀስት አላዝንም፣ እስቃለሁ። ስለምስቅ በእነሱ የሚሰናከል ካለ እሱ ሰንካላ ነው። እነሱ ምን አሉ ብሎ ሲጮህ የነበረበትን እውነት ሁሉ እንትን እያለ እየሄደና እዛ ጋር ሄዶ ተጥሎ ብዙ ቪወር ብዙ እይታ አይቷል። ብዙ ነገሮችን ልታዘባለው እንዳልኳችሁና ኤኒዌይ ኢትዮጵያ ትቀጥላለች። አይተናችኋል። ምንም ያክል ፈክሩ አሁንም እያወቃችሁ ግቡበት አይነት ብቻ ነው የምንለው። ከጥላቱ ወጥመድ ራሱን ነፃ ማውጣት ያልቻለ በራሱ ላይ ምቀኛ ሆኖ ራሱን ለማጥፋት ከአጥፊዎቹ ጋር የሚመክር ካለ በደንብ ይጥፋ። ምን ይጠቅማል እሱ? አጥፊና ጠፊነት፣ ብልግና፣ ነጣጣይነት፣ ነውረኝነት በአንድ ቀን የሚለመድ ባህሪ ስላሉ ገዳይነት እንደዚህ አንድም ቀን የመጣውን ነገር ሁሉ አብይ ስለፈራ መንግስት ስለፈራ የሰላም ጥሩን ሁሉ በንቀትና በዝልፊያ በማጣጣል ያሉ ሰዎች ጦርነት ይቁም ሰላም ይምጣ ብለው ሲመጡ እያፌዙብን አንተን እኔን ኢትዮጵያን ለማጥፋት ለማጠፋፋት የቻሉትን ሁሉ የረከሰ የጥፋት ወጥመድ ዘርግተው አለሳካ ሲላቸው ቢያንስ ደግሞ ለሌላ አሻጥርና ሸር እስኪ እንዲህ እያልን ደግሞ እናፊዝበት። ያሸከመውን የሚሸከም ትውልድ ራሱን ያጣ እኛ ባልነው የሚቆም የኛ ሮቦት ሪሞት ኮንትሮል ውስጥ ያለ እዚህ የሆነ ቁስ ከሆነ ምን አለ ብናሸክመው ነው ያሉት። ልክ ናቸው። 100 ጊዜ ፖስት እያደረገ ጃዋር በዛ እየተነሳ የሚደናበር ትውልድ ካለ የራሱ ክፋት ያደናብረዋል እንጂ እኮ የጃዋርም እኮ አይደለም። ጃዋርን የሚሰራውን ስራ ባይወርሰው እንዴት ጃዋር በተናገረው ይጠመዳል? እዚህ ጉባኤዎች ላይ እኮ ያለው ነገር ላይክ አላደረጉም ሼር አላደረጉም እንደዚህ ብንል ያሳባል አልገዛቸው መብታችሁ ነው። እኔ የምለው አንድ ነገር ነው፣ አስባችሁ እንድታረጉ ባደረጋችሁት ነገር ደግሞ ደስ እንዲላችሁ፣ መጥፎ ውጤት ከመጣም ደስ ብሏችሁ እንድትቀበሉ፣ በጎ ውጤት ከመጣላችሁ በድርጊታችሁ ደስ ብሏችሁ እንድትቀበሉ። ነገር ግን መዝጋቢው ስለማይረሳ በየዕለቱ በየሰከንዱ የምታደርጓትን ድርጊት ሁሉ እያሰባችሁ አድርጉ ነው እና እነሳስቶ ሆኖ አይደለም። አንድ ኮሚኒቲ ዩቲዩብ ኮሚኒቲ ፖስት ላይ ያደረኩት አለ ከ5 ዓመት በፊት ዩቲዩብ ፌስቡክ አካውንት ላይ ፖስት አድርገው ያገኘሁት ነበርና ህወሓት ምን እንደሚያደርግ ጃዋር ምን እንደሚያደርግ አብይ ደግሞ ምን እንደሚያደርግ የሚል አንዲት ፎቶ ነበረች ማየት። ማንም ይናገረው ማንም ከጠቀመን ለምን አንሰማ? የኛ የበላይነት የሚረጋገጥበት የኛ ከፍታ የሚረጋገጥበትን እሳቤ ለምን አንሰማ? እዛ ነው ለምን ናገራ አሉሽ እኮ ነው ከዛዛ የሆነ ነገር ቃርም አድርጌ ስለጥፈው ብዙ ሰው ያዋል። እኔን ፕሮግራም ለማዘጋጀት በጣም ብዙ ሰዓት ፈጅቼ ምናምን ነው ዝም ብዬ እዚህ ጋር መጥቼ አላወራም። ግን አበረታች አይደለም። አበረታች ነው ወይ? ዛሬ ላይ ለኔ ያልቆመልኝ ሰው ነገ የሆነ ነገር ኮንኩ በኋላ ቢጮህ ምን ለራሱ ጮህ እንጂ ምን ያደርጋል? እና ኢትዮጵያ ውስጥ እንደተቀመጠ ሰው ኢትዮጵያ ያለውን ነገር ለምን እናገራሉ? ለምን ያን ያክል በጣም ከኔ የምትበልጡ ታላላቅ ሰዎች እንጂ እኮ ከኔ በታች አይደላችሁ። አድማጭ ተመልካቾችን እምለው እኔም የሚያይ ሰው በሙሉ ከኔ በላይ እንደሆነ አድርጌ ነው የማስበው። በዛ ልዕልና ነው የማየው። ስለዚህ እንዲህ አይነት ችግር አለ፣ እንደዚህ ኢኮኖሚካል ፕሮብሌም አለ፣ እንደዚህ ነው ብሎ ያን ሁሉ ማስረዳት አያስፈልግም። ከጥላት ነፃ እንውጣ ነው እያልኩ ያለው። ጥላት ተናቦ በዛ ልክ ከየትም ቦታ ላይ ተቃርሞ ተሰባስቦ ለኢትዮጵያ መጥፋት ሲመክር ስናይ እንዴት አይነደንም? እና እስከ ዛሬ 1 ዓመት ከምናምን ሆነኝ 1 ዓመት ከ4 ወር ምናምን ሆነ።
አንድ ቀን ዋሽቻችሁ ቢሆን እናንተ ፊት አልመጣም። ለምን አራችኋለሁ፣ እፈራችኋለሁ፣ እወዳችኋለሁ። ስለምወዳችሁ አከብራችኋለሁ፣ ስለማከብራችሁ እፈራችኋለሁ። ከዛ የምወደውን ሰው ደግሞ ዝቅ ብዬ መታዘዝን ነው የለመድኩት። እኔ የቄስ ተማሪ ነኝ። በቄስ ትምህርት ውስጥ አርነኑ ርሰክሙ ነው ዝቅ በል ከፍ እንድትል። ከፍ ለማለት ከፈለግ ዝቅ በል። ራሱን ዝቅ ዝቅ ያደረገ ከፍ ከፍ ይላል የሚለውን አስተምሮት ነው። ያ ሰብናዬ እንደሆነ ቁስ ነገር የሚሸጥ የሚለወጥ ነገር አልሆነም። እሱ ነው ያለው እና መታዘዝን በጣም ነው በክብር ነው የማገለግለው። ሰዎች ግን በራሳቸው እንትን ባሉ ቁጥር እፈራለሁ ሁላ እንዴት ላስደስታቸው አይነት የሚል ማለት ነው። እና አብራችሁኝ ያሉ ያው ሱፐር ምናምን የሚባለው የሆነ እንደዚህ እንትን ቢልም በሜምበርሺፕ ላይ አብራችሁኝ ያላችሁት ወንድሞች አላችሁ። ጀስት ሌት ተቀን ሁልጊዜ ፈጣሪ እናንተን እንዲባርክ እናንተን ያወጣችሁትን ድካማችሁን እምነታችሁን ያመናችሁኝ እምነት እኔ ወረቀቱ ማለት ያመናችሁኝ እምነት እኔ እንደሰው የቆጠራችሁበት እምነት ከዋጋም በላይ ዋጋ እንዲያወጣ አደራ ሰጣችሁኛል። እሱን ታሳቢ አድርጌ የማደርገው ነገር አለኝ። ድሉ ይቀጥላል። አሁንም እንደ ጉባኤያችን የምናደደው እዚህ እኔ የምናገረው ንግግር በሙሉ አሁን ባለው ረሰንት ወርልድ ላይ ወይም በዚህ በሶሻል ሚዲያ ላይ ያልተለመደ ነው አውቃለሁ። በቃ ችግር የለም ተናንተና ተውት ብሎ ማለትና ይሄ በዚህ ጉዳይ ነው በዚህ ጉዳይ ነው ብሎ ማለት ይለያያል። እኔ የምቀዳው ነገር የሚቀዳበት ከራሱ ከፈጣሪ እውነት ነው የሚቀዳው። ግን ብዙዎች አሉ፣ ሁሉም አንድ አይነት አይደለም። የብዙዎቻችን በሚዲያ ላይ እንኳን ያሉት ወንድሞችን ሉዓላዊ ሚዲያ፣ ሀቅና ሳቅ ሚዲያ፣ መሀል ሚዲያ፣ አዲስ ምንጭ ሚዲያ፣ ነፃ ሀሳብ ነፃ ውይይት፣ ስዩ ቤት፣ አዲስ ሜዳ፣ ሀሳብ ሜዳ መሰል አዲስ ጉዳይ የማስተዋወቀው ለኢትዮጵያ መሻገር ስለሚጠቅሙ ነው። ኢትዮጵያን ሙሉነት የሚኖረው ሁሉም ኢትዮጵያን ሲያሻገር እንጂ ስለሽ ብቻው ምንም አያመጣም። እኔ እነሱ ጋር ሄጄ የምጽፈው ደስ ብሎኝ ነው። ላይቭ ቻት ይናፍቀኛል፣ እገባለሁ ባገኘሁት አጋጣሚ። አልኮራም። የኔ ኩራቴ ነው። አቤ ተወክቸው የኔ ኩራት ነው። ደሱ የኔ ኩራት ነው። ውብሸት የኔ ኩራት ነው። ላይቭ ላይ ያሉ በላይቭ ላይ የምጻጻፋቸው ሰዎች የኔ ኩራቶች ናቸው። ኪንግስ ኦፍ አባይ ኡስታዝ ላይ ስልኩንም ደውለው አብረነን ያንን ሐሳብን ይጋራዋለሁ። ኢትዮጵያ እንድትቀጥል፣ እውነት እንዲወጣ፣ በደል እንዲቆም፣ በዝባዦች ከብዝበዛቸው እንዲቆሙ፣ ከዚህ በኋላ ቢያንስ መበዝበዝ የለብንም። እስከዛሬ የደረሰብን ነገር ከቆጨን ነገ እንዳይደገም በማድረግ ስለሆነ ያን ነገር የምቋቋመው በእንደዚህ አይነት ስሜት ላይ እዛ ቦታ ላይ ሄጀን ትስል አንዳንድ ሰው ለምንድነው የምጽፈው ሌላ ቦታ ላይ ሄደ ለምንድነው የምጽፈው እንዴ? የምን ኩራት ነው? ኩራቴ ኢትዮጵያ እኮ ነች። ኩራቴ እውነት መሻገሩ ነው። ክፉዎች ለጥፋት እየተሰባሰቡ ኢንተርቪው እየተደራረጉ እውነትን የያዙ ሰዎች ግን በእውነት አብረው መቆም አለመቻላቸው በራሱ ያሳስበኛልና ከጥላት ወጥመድ ነፃ እንድንወጣ ትናንት ያወቅነውን ያየነው ዛሬ መልሶ እንዳይመጣ ያወራነው የተናገርነው ድርጊት ሁሉ ተመልሶ ሲመጣ ላይ ቆምላል። ተናግሮ መሰማት ከሌለ ለምን ማን እንደዚህ ያሸንፋል ምናምን ኔቨር። ጠቅላይ ሚኒስትሩን ስርዓተ መንግስቱ ላይ ያለውን አልኳችሁ። ዘረኛ ጎጠኛ ቢሆን እሳቤው ኢትዮጵያዊነት ካልሆነ አንድነት ካልሆነ ፍትህ ካልሆነ ያንን የተወለት የዛን ቀን ይጠፋል። ቪዲዮውን እዩት። ከዓመት ከምናምን በፊት በስልክ ሁሉ የደወልኩ የተናገርኩት። አሁንም ፍንድት ትላታለህ የትም ቦታ እዛው እስከ ቆሻሻ ትቀበራለህ እንጂ ጠቅላይ ሚኒስትሩም ሆነ ስርዓተ መንግስቱ ላይ ያሉ እውነትን ያዙ ሰዎች አይነኩም። እፊታቸው መቆም አትችልም። እሱን እኔ ያረጋግጥልሃለሁ። በዚህ ልክ እኔ በዛ ልክ ኢትዮጵያዊ ማንነታችን እንዴት እንደተወሰደ ሁሉ ግራ የሚገባኝ የሆነ ስለሺ በጣም የሆነ ቀጭ ሰው የሆነ ምናምን እንደዚህ የሚያወራው የሚመስሏል አይደለም። ጠቅላይ ሚኒስትሩ ለግሉ ብሎ የሚያስብ ሰው አለ። በዛ ልክ ጎደሎነት የተጠናወተ ጠላቶች ጃዋር የሚያወራው ልደቱ የሚያወራው ጠቅላይ ሚኒስትሩን ስትመታ ሰብሳቢ ያጣል ያመንጋው ነገ ወደማይወጣው ልቅሶ ውስጥ ለመክተት መከላከያ ሰራዊትንና ጠቅላይ ሚኒስትሩ ላይ በማተኮር እነሱን የሆነ ነገር ካደረግን የኢትዮጵያን ሕዝብ እንደፈለግን
እንደፈለግን እንጫወትበታለን ነው። ለዛ ሰብሳቢውን አስሮ ያዘውን የጥንካሬ ምንጭ የሆነውን ኃይል እንምታ የሚል ነው። የነሱ ይታወቃል፣ አይደንቀኝም። ግን ሌላው ዝም ብሎ ውን የሚለው ይሄ ብዙ አደራ ያለበት የገለቴ ባሏ እንደዛ ሲያደርጋት ብዙ እህቶቼ በተደጋጋሚ እንዳወራኋቸው እዚህ እኔ ሰፈር ላይ አንድ ሁለት ሰዎች አሁን በቅርብ እንኳን አንዷን አግኝቻት እንደዚህ አስታውሻለሁ በድጋሚ እህቷ ወንድሟ ባሉን ምናምን የሚለው ፍቅረኛ የሚባለውን ስታውት እንደው ራቅ ያለ ነው ነበር። እህት ወንድም የሚባለው በአረብ ሀገራት ላይ መከራቸውን ያዩትን የእህቶችን ገንዘብ ቀምቶ እነሱ አብደው መንገድ ላይ ወድቀው የእነሱን ሀብት የራሱ አድርጎ የተቀመጠ ሰው አለ። እኛ ያጣነው ሰብናችንን ነው። ሰብና እስካልተሰራ ድረስ ስለ ህግ ብታወራ ውሸት ነው። ስለምንም ስለ ሀገር ብታወራ ስለምን ብታወራ ውሸት ነው። ኢትዮጵያን እንደ ሀገር ሳይሆን እንደ ክልል ነው ያለችው። እዛው ጥላት ወጥመድ ውስጥ ነው እየዳከርክ ያለው ያንዳንድህ። ዛሬ የምማያቸው የምታዘባቸው አለ። ሰውም እዛ ግብ ብሎ ሲያይ እስቃለሁ። ህወሓት እንደዚህ አለ፣ ሻዕቢያ እንደዚህ አለ፣ ፋኖ እንደዚህ አለ፣ ሸኔ እንደዚህ ብሎ አለ እና ምንም ችግሩ ጫፍ ላይ ተንጠልጥሎ መፍትሄ ያመጣል። እሱ መፍትሄ እንዲያመጣ ከፈለግ ሰው እንሁን፣ ሰው እንሁን። ጎጠኛ መንደርተኛ ነው። ያኔ ሃይማኖትም ባህልም ወግም ህግም ሀገር መንግስትም ይሰራል። አሁን አንዱ ቅድም ስለ ገለቴ እንትስል አንተ የነሱን አጀንዳ እንደዚህ ብለህ አመጣህ ምናምን አለ። እንደዛ ያልከኝ ሰውዬ ወይም ሰትዮ አይደል ተደብቃችሁ ስለምትጽፉ ሰብና ይቆረቁራችሁ ከሆነ ገለቴ ስለደረሰባት ጉዳይ አወራው እንጂ ገለቴ ኦሮሞ ናት አልኩ? ገለቴ አማራ ናት አልኩ? እኔ እንደናንተ አይነት ጎደሎነት አይደለም እኮ እዚህ ያለሁት እኔ ኢትዮጵያዊነትና የሰውነትን ከፍታ ነው መሰረቴ። ሶስት መሰረት አሉ። ኢትዮጵያዊነት፣ ሰውነት፣ እውነት። እውነት፣ ሰውነት፣ ኢትዮጵያዊነት እነዚህን መሰረቶች ንደህ የምትንቀሳቀስ ከሆነ የትም ቦታ ብትዳክር በየሄድክበት የምትከስር አሳፋሪ ነውርን በላይ ላይ ከምረህ የምትጠፋ ከንቱ እንጂ አታሸንፍም ነው የምልህ። አይ ካልክ መሞከር ከኔ ጋር ለምን እላፊ ትናገራላችሁ? እላፊ ንግግር የገለቴ ላይ የደረሰው ነገር እንደዛ ከሆነ ታዋቂ ሰዎች ላይ የሚሰራው አንዱ ፕሮፓጋንዳ ነው። ማንስቱ በእንደዛ አይነት አውሬ እሳቤ ያለው ሰው እንደዛ አይነት አውሬነትን የተዋረሰ ሰው እንዲህ ቀላል እንዳይመስላችሁ። የትኛውም ጽንፍ ላይ ያላችሁ ሰዎች ልንገራችሁ፣ ገዳይነት፣ ገነጣጣይነት፣ በቀለኛነት የክፋት ማንነትን የምታንጸባርቁ ሰዎች ቸክ አድርጉ ራሳችሁን። በቃ ያንን ከየት እንደለመዳችሁት ቸክ አድርጉ። ሰው አይደላችሁም። ሰው ከሆናችሁ ያ ባህሪ የእናንተ አይደለም። አስተካክሉት። አለዛ ችግር ውስጥ ነው ያላችሁት። ማንም ቢሆን ያንን ነገር ንገሩትና ይፍረዳችሁ። ማንም የጠቢቡ ሰለሞን ወይም የነቢይ ሱሌማን ጉዳይ ይነገራል። ሁለት በጣም መሰረታዊ ነገር ስለሆነና ልክ ደጋግመ እንዳወራ ነው ኃጢአትን፣ ነውርን፣ ብልግናን ብሔርና ጎጥ እየሰጡ እንደ ፍትሃዊ የማሰብ ነገር። አይ የነከሌ እኮ ሰዎች በድሮን ተመቱ፣ የነከሌ እኮ እንደዚህ አሉ፣ የነከሌ እኮ እስረኛ ፈቱ፣ የነከሌ እኮ ባንክ ዘረፉ እየተባሉ የሚራገጡ ድኩማን ነበሩ። የለም እኮ እናቴ፣ እኔ ሁለት ወንድሞቼ ጋር አላወራም እኮ እስካሁን ድረስ። አማራ ክልል ላይ በተጀመረው ጅማሮ ሳይጀመር ጀምሮ ነው የጮኩት። የሚያስታውስ ያስታውሳል። ዛሬ ግን ነፃ ነኝ። ሰውም አያስታውሰው የራሱ ጉዳይ። ባያስታውስም እኔ ግን ደጋግሜ ለፍልፍ ያለው በዛ ምክንያት ከወንድሞቼ ጋር አላወራም። ባላወራም እኔ ልክ ነኝ። ጉዳት ሳይደርስ ደግሞ ባስቆም ኖሮ በጣም እድለኛ ነበር። ወደሚጠቅመው መሄድ፣ የራስን ከፍታ ወደሚያሳየው ነገር መሄድ። እንደዚህ ካልሆነ አይ እነ ከሌ ጋር እኮ በድሮን አልሄድም፣ እነ ከሌ ጋር እኮ እንደዚህ የባለጌ አባት፣ የብልግና ውድድር፣ የሟች ብዛትና ምናምን የነውር አይነት ሚዛን ውስጥ የነውረኞች ሚዛን ሙታሃል።
ሙታል ባትኖር ይሻል ነበር። ያንተ ሰው ሆኖ መፈጠር የከሌ ገደለው ብዙ ነው፣ የከሌ ገደለው ትንሽ ነው፣ ከሌ የሰራው እንዲህ አይነት ነውር ነው፣ ከሌ የሰራው ግን እንደዚህ ነው እያለ የሚመዛዝን ሰብና ሆኖ ከመገኘት በላይ እኮ አሳፋሪነት የለም። ያንተ ሰው መሆን ምን ውጤት አመጣ? ያንተ መማር ምን አመጣ? ያንተ ሀብት ምን ፈጠረ? ያንተ ኢትዮጵያዊ መሆን ምን አመጣ? እስኪ ዋጋ ስጥ ለራስህ ነው። ዛሬም እስከ ዛሬ ድረስ የገባንበት ሁሉ ገብተን እዚህ ችግር ደረስን ብለን ጮኸን ራሳችን ከሰን የነበረው ነገር ራሳችን እንደገና ወደ መቃወም ለመሄድ ጠቅላይ ሚኒስተሩ ላይ ምናምን የምትሉ ሰዎች አትንጠላጠሉ፣ አቅማችሁን ወቁ። በቃ ሲጀመር ጠቅላይ ሚኒስተሩ ላይ ሊያደርስ የሚችል ጉዞ እኮ አልጀመራችሁም። በትንሹ እናንተ በቨርቹዋል ላይ ተገናኛችሁ ያንን ይዛችሁ የምታወቁ በየሚዲያው ላይ ያላችሁ ግንጥልጣዮች፣ ቅርንጫፎች ወይም ብጣሾች ማለት ነው። ጠቅላይ ሚኒስተሩ የእናንተን አይነት መሰል ነገር መሄድ ያቅቷል እንዴ? እናንተን እንዳንድ ወስዋስ ወይም መንግስትን እንደ መሞገት አይነት ነገር ነው ታሾፋል። የሰሞኑ ማደንዘዣ ምናምን ዶክተር አብይ በቴሌቪዥን መስኮት መጥቶ የተናገረውን ሳትሰማ እያስታወስኩ ነበር። የሁለተኛውን ፕሮግራም እዚሁ ላይ አሁንም እየተናገርኩ እንዳልኳችሁ በጠቅላላው አስተውሎት ይጎለናል። እውነቱን ለማወቅ አይደለም የምናወራውና የምናገረውን ችግር እንዲፈታ አይደለም የምንናገረው፣ ውሸታችንን ነው አውቀን ነው ወይም ተሸውደናል። አስተውሎት ይጎለናል። አሁንም በጥላት ወጥመድ ስር ነን። ከጥላቶቻችን ነፃ መውጣት አንፈልግም። ባይሰል ጠላት ሆኖ ለመምጣት ወይም የደረሰብንን በደል ሌሎች ላይ በማድረስ በቀለኛ ሆነን ለመቀጠል የምናደርግ ወይም የምንደፋደፍ አይነት እንጂ ችግሩ እንደ ችግር ጠቅሰን ከዛ ችግር ለመላቀቅ የሚያስችለውን ስልት እየቀየስን አይደለም የሚል ማጠቃለያ ያዙልኝና በስንቱ ባለፈው ሐሙስ ዕለት የተላለፈውን ፕሮግራም ወሰዱትና እኔ ፓርት 2 ይመስለኛል የጠቅላይ ሚኒስትሩ ንግግር በስንቱ ሌሎችም ወሰዷቸው ስላየሁትና ቀጥታ ከታተለው ስለነበር ሪላቲቪቲ እየወሰድኩ ነበር። የዚች ሀገር ህልውና ጉዳይ በጠቅላይ ሚኒስትሩ መኖርና አለመኖር ላይ የተመሰረተ ነው ብለው የሚቃዡ ሰዎችና ከዛ ጋር ብዙ የሚያውቁና የሚጋግሩ ሰዎች ባሉበት ሀገር የሆኑ ድራማ እየተላለፈ ነው። ስለ ሀገር ስለ ሁሉም ነገር የሚከወንባት ምድር የሚናገረውና የዛ ውሳኔ ባለቤት ነው የሚባለው ጠቅላይ ሚኒስትር የሚናገረው ንግግር 1000 ምናምን የመጀመሪያው ጊዜ 4000 እንደዚህ ላይቭ ላይ ነበር። በአንዳንድ በሚተላለፍባቸው ሁሉ 4000 2000 1000 እንደዚህ። በዛን ቀን ግን ከፍተኛው 1000 ምናምን ነው። ድራማዎችና ምናምን ላይ ደግሞ ላይቭ ላይ እስከ 6000 እስከ 7000 እያየሁ ነበር። ምን ተማርክ? በስንቱ እኮ የሚያስተምረው አንድ ኒች ነው። አንድ የሆነች ኮንተንት ነው ክሬት አድርጎ በሆነ አንዲት ሬዲዮ ጣቢያ ውስጥ ላይ የሚፈጸምን ድርጊት እና በአንድ ቤተሰብ ውስጥ የሆነን ነገር እያሳየ በዛ ላይ መማር ማስቻል ነው። የትም ስትባልግ ትውላለህ። የትም ስትማግጥ ትውላለህ። መንግስት ትዝ የሚልህ የትም ቦታ ላይ የደረሰብህን በደል ማስታገሻነት ለመስደብ ነው፣ መረገም ነው። እንዴት በአንተ ማንኛውም ነገር አይደለም ሌላ ኤክስትራ የሆነ ነገር ልታረግ ግዴታህን ሳትወጣ መንግስት እንደ መንግስት እውቅና ሰጥተህ አክብረህ ለመከበር ያልተጋ ሰው የትም ቦታ ትእዛዛትን ሁሉ ጥሰህ ሄደህ በቻልከው አቅም ባልገህ እንደገና መጠ መንግስትን ስትሳደብ አንተም ገደል ትገባለህ። ማንንም አታደም። የትኛውም ቦታ ላይ ያለው ነገር በሙሉ ባጣቆየኝ አይነት ስለሆነ ነውርን ከመግለጥ ባለፈ አሸናፊነት ኦር የሆነ ነገር የለውም። ለዛ ነው ከዚህና ከዚህ ለማመዛዘን ሁሉ የምትጸየፋችሁ ማለት ነው። 6000 ምናምን ላይ ጠቅላይ ሚኒስትሩ አለ ጠቅላይ ሚኒስትሩ መያዝ ትንሽ ትልቁ አይደል እንዴ አፉን የሚከፍተው ጠቅላይ ሚኒስትሩ ጋር ጠቅላይ ሚኒስትሩ ለማወቅ እሱ የተናገረውን መስማት እንዴት ያችን ደቂቃ መስማት ስንት ደቂቃ ሰው አየ
4 ክፍሎች አሉ። ከዛሬው ጋር 5 ፓርት እንደማለት ዛሬው ከሌላ ከነጋዴዎች ጋር ቢሆኑ ስሙት። እንደምንም ውሃ እየረጫችሁ ቢሆን ፊታችሁን ስሙት። ጠቅላይ ሚኒስትሩ የተናገረው ከዛ በኋላ ጠቅላይ ሚኒስትሩ እንደፈለጋችሁ አሞግሱትን የሚለይ በነገራችን ላይ ቢሞገስ ለመንግስትም ስለማይጠቅመው ነው። እኔ እንድታሞግሱት አልፈቅድም። ተቹት። ስተቹ ግን ምክንያታዊ ዕውቀት ያለው በጎ ከማየት የሚጀምር እቺ አይ ዶንት ኖ ይሄ ያሳያል አላውቅም። እቺ አሁን 1 ብርጭቆ ናት። ግማሽ አካባቢ ላይ ነው ውሃው ያለውና ስለዚህ ይሄ ብርጭቆ ውሃ አሁን ላለው ሰው ቢያዝ ምን ይላል ሰው? ይሄንን ብርጭቆ የያዘውን ውሃ ግለጡ ቢባል ምን ይላል አሁን ያለው ሰው? ግማሽ ጎደሎ ግማሽ ጎደሎ ግማሽ ጎደሎ ግማሽ ጎደሎ ነው የሚለው። ፖዚቲቭነስ የለም፣ ኔጋቲቪቲ ጉድለትን ማጉላት ስለሆነ ጠቅላይ ሚኒስትሩ ላይ እንድታሸንፉ እኮ ነው። ይሄ እንዲህ ብለህ ተናግረህ ነበር። እንዲህ ያልከው ውሸት ነው። እንዴት አንድ ቦታ ላይ ከተናገረው ተነስቶ ይሄን መንግስት የሚሞግተው ይጥፋ? እንደዚህ የለቀቃችሁት በሄዳችሁ ቁጥር እኮ ነው ከውስጥ ያሉ ባለጌዎችም አልያዝልን ያሉት። እዚህ ላይ ያወራው ነገር እንደዚህ ነው። እዚህ ቦታ ላይ ደግሞ የሄድከው በዚህ ምክንያት ነው። ያወራውን ተናግሮ ያልሰራውን መጥቀስና ማሸነፍ ሁሉ ዝም ነው ተጎልቶ ሲሳደብ ነው። እና 6000 7000 ሰው ያደመጥከው ድራማ ኢትዮጵያን የሚሰራልህ ከሆነ መቻል ነው። በሁሉም ቦታ ላይ የአንዲት ሀገር ባለቤት አድራጊ ፈጣሪ ጠቅላይ ሚኒስትሩ እሱን ማስወገድ የሚል የጥላቶች ወጥመድ አስልተውላል። እዛ ብለህ ያው እስከ ዛሬ የተነተነ እያስተነተነ ያለ ሰው አለ። እኔ ትንሽ ተች የሚያደርገኝ ነገር ቢኖር በጣም ነበር የምደነግጠው። ተች የሚያደርግ ነገር የለም። ሁሉም በሚጭረው እሳት ራሱን እያቃጠልን ኢትዮጵያን ከፍ እያደረግን እንሄዳለን። ጉዳያችን ኢትዮጵያዊነት፣ ጉዳያችን ሰውነት፣ ጉዳያችን እውነት ወይም ሀቅ ነው። ከዚህ ውጭ የሆነ ማንም ይሁን ማንም ምንም እዚህ ያላችሁት ወንድሞች እኮ በተለያየ ቦታ ላይ እውነት፣ ኢትዮጵያዊነት፣ ሰውነት ነው እኮ እስከዛሬ ድረስ አስተሳስሮ አብሮን ያስቀጥላል። የምትደግፉኝ ወንድሞቼ አብራችሁን ቆማችሁ እውነትን እንዳወጣ ብርታት የሆናችሁኝ ከጋሽ ጥበበ ጀምሮ እናንተ እኮ እነዚህ መሰረቶች ናቸው ከእናንተ ጋር አስተሳስሩን ተማምነን አብረን እየቀጠልን ያለ። በአካል እኮ እኔ አላቃችሁ ጋሽ ጥበበን አገኘሁት ባለፈው አየር ላይ። ኢትዮጵያዊነት እውነትና ሰውነት ነው ያገናኘው። ያ መሰረት ነው አብሮን አስተሳስሮን። አሁን ሀቅና ሳቅ ለመሄድ ላይቭ ቻት ላይ ለማውራት የምፈልገው እየናፈቀኝ የምለው በዛ መርህ ስለምወዳችሁ ነው። በዛ መርህ ነው የተገናኘ ነው። እደሱ ጋር አዲስ ምንጭ መሀል ሚዲያ ሀቅና ሳቅ እንደዚህ ያለ የምንሄደው መብዛት አለብን፣ አብረን መሆን አለብን ያን እንላልና እነዚህ ጥላቶች ትንሽ የሚያሰጉኝ ቢሆንና እንዳልኳቸው እዚህ ቢብራራም ወር እንደዚህ ቢሆንም ከዛ በላይ የሚብራራ ስላልሆነ ኢትዮጵያ ናት የአሜሪካን መሪ የመረጠች ምናምን እዚህ ቦታ እንደዚህ ይሆናል ብሎ አንድ ሰው ሲያወራ አይ ዶንት ኖ። ኢትዮጵያ የእናንተ ሀገር ናት። ኢትዮጵያ የኔ ሀገር የእናንተ ሀገር የሁላችን ብዙ በደል የደረሰባት ሀገር ናት። እሱ ነው ዋናው። ከዛ አንጻር ነውና እንደዛ ስንናገር አይደለም ምናምን የሚል አለ። በቃ እሱ ነው መዛባት ያወራችኋል። በቻለው አቅም ነገር እያጣመመ ፍትሃዊ መረጃን ለህዝብ ማዳረስ የሚለውን የጋዜጠኝነት ሙያ ሲያረክ ሲዋለው ሁሉ መጥቶ ስለ ጋዜጣዊ እንትን ይላል። በተሰጠው ስልጣን ላይ ህዝብን ነፃ ሊያወጣ የተመደበው ባለስልጣን ሁሉ ያንን ሲያረክስና ሲረክስ ብሎ ሲያበቃ መጥቶ አካኪ ዘራፍ ሲል ታያላችሁ። አረ ፈሩ። በቃ የዘራችሁትን ታጭላላችሁ። ኢትዮጵያ ትቀጥላለች። አብራችሁ ስለነበራችሁ እጅግ አድርጌ ነው የማመሰግነው። ኢትዮጵያ ትቀጥላለች። እውነቴን ነው የምላችሁ። እየዘገየ ስላስቸገረኝ ነው እንትን ያልኩት። የሚያሳስብ ነገር የለም። ፈተናዎችን እንደዚሁ ማጓተት ምናምን አለ። ምንም ችግር የለም። ብንተዋት ራሱ ኢትዮጵያ ወደ ኋላ ትመለስ። በድል ትቀጥላለች። ብዙ ጀግና ልጆች አሏት።
በጀግንነት ላይ ያላችሁ ሀቅን ወዳችሁ ለእውነት የምትኖሩ ግፍ እንዲያበቃ በደል እንዲቆም በዳዮች ገዳዮችና በደል ያደረሱ ሰዎች ደግሞ ለፍርድ እንዲቀርቡ ፈጣሪ በፍርዱ መጥቶ የተበደሉትን ደግሞ እንዲክስ በሐሳብ በምኞት በምትችሉት ሁሉ እያደረጋችሁ ያላችሁት ወንድሞቼ በያላችሁበት በረከት ይብዛላችሁ። የወለዳችሁት የገዛችሁት የሰራችሁት ሁሉ ይባረክ። ጉባኤ ኢትዮጵያ ከኢትዮጵያ ነው እንደዚህ የምለው የእውነት ነው እንደዛ እንደሚሆን። የእናንተ ሀገር ኢትዮጵያ በድል ትቀጥላለች። ኢትዮጵያ መዝሙሯን ስናከብር ስንዘምር ጫማ አውልቀን የሚልበት ቀን ይመጣል። ኢትዮጵያ ታበጽሕና በእግዚአብሔር። መልካም አዳር፣ ተባረኩ። ሁልጊዜ እንድመጣ ግን ያው ሰብስክራይብ፣ ላይክ እና ሼር እንደዚህ ካለ እይታው ከፍ ካለ ሁልጊዜ መምጣት እችላለሁ። ምንድነው የሳፖርት ምናምን ሱፐርታስ ምናምን ጀስት ነው መለመን ስለሚያስጠላኝ ነው። እኔው ሰላሙን ኢትዮጵያ ታሸንፋለች።